የክርስቶስ አካል አንድነት የታየበት የመጀመሪያዋ የሐዋርያት ጉባኤ፣ አንዲት ቅድስት ጉባኤ። የሐዋርያት ጉባኤ ወይም የኢየሩሳሌም ጉባኤ በቤተ ክርስቲያን ታሪክ ውስጥ የመጀመሪያውና መሰረታዊ ጉባኤ ነው። በሐዋርያት ሥራ ምዕራፍ 15 ላይ ተመዝግቦ የሚገኘው ይህ ስብሰባ በአይሁድና በአሕዛብ አማኞች መካከል የተነሳውን ደህንነት በሕግ ወይስ በጸጋ የሚለውን ትልቅ ክርክር ለመፍታት የተደረገ ነው። ሐዋርያትና ሽማግሌዎች በመንፈስ ቅዱስ መሪነት በአንድነት በመመካከር ክርስትና ከሕግ ቀንበር ነፃ መሆኑንና መዳን በጌታ በኢየሱስ ጸጋ ብቻ መሆኑን ያረጋገጡበት ታሪካዊ ክስተት ነው። ይህ ድንጋጌ ማንኛውንም የተሳሳተ ነገር ወይም ግርዶሽ ወይም መጋረጃ ወይም በታሪክ ስህተት የመጣን አስተሳሰብ ወይም አቋም የሚያርም እውነተኛ አዋጅ ነው። በአንጾኪያ በነበሩት አሕዛብ አማኞች መካከል እንደ ሙሴ ሥርዓት ካልተገረዛችሁ አትድኑም የሚል የሕግ መምህራን ድምፅ በመሰማቱ የወንጌል እውነት በከባድ ፈተና ውስጥ ወደቀ። ይህንን ውዝግብ ለመፍታት በኢየሩሳሌም የመጀመሪያውና ታላቁ የሐዋርያት ጉባኤ ተጠራ። ይህ ስብሰባ የሰዎች ምክክር ብቻ ሳይሆን መንፈስ ቅዱስ ራሱ በጉባኤው መካከል ተገኝቶ ለአዲስ ኪዳን አማኞች ሁሉ የነፃነት አዋጅ ያወጀበት መለኮታዊ ጉባኤ ነበር። አሕዛብ ከሕግ ቀንበር ተለይተው በጸጋ ብቻ እንደሚድኑ የታመነበትን ያን አስደናቂ ውሳኔና ድንጋጌ አብረን እንመልከት። ኑ በቀጥታ ወደ ጉባኤው ገብተን የተባለውን እንስማ። እንዲህ ይላል። ጥቂት ሰዎች ከይሁዳ ወደ አንጾኪያ መጥተው በሙሴ ሕግ መሰረት የግዝረትን ሥርዓት ካልፈጸማችሁ ልትድኑ አትችሉም እያሉ ክርስቲያኖችን ያውኳቸው ጀመር። ጳውሎስና በርናባስም እንደዚህ እያሉ የሚያስተምሩትን ሰዎች አጥብቀው ተከራከሯቸው። በኋላም ጳውሎስና በርናባስ በአንጾኪያ ካሉት ክርስቲያኖች ሰው ጨምረው ወደ ኢየሩሳሌም እንዲሄዱና ጉዳዩን ለሐዋርያትና ቤተ ክርስቲያን ሽማግሌዎች እንዲያቀርቡ ተወሰነ። ከዚያም ጳውሎስና በርናባስ ወደ ኢየሩሳሌም ጉዞ ጀመሩ። እግረ መንገዳቸውንም በፊንቄና በሰማርያ በኩል ሲያልፉ እዚያ ለሚገኙ ክርስቲያኖች አሕዛብ በጌታ አምነው እንደዳኑ ተናገሩ። የሰሙትም ቃል ክርስቲያኖችን አስደሰታቸው። ጳውሎስና በርናባስ ኢየሩሳሌም እንደደረሱ ሐዋርያትና የቤተ ክርስቲያን ሽማግሌዎች እንዲሁም ምዕመናን ጭምር ተቀበሏቸው። እግዚአብሔር ከነሱ ጋር ሆኖ ያደረገውንም ነገር ሁሉ ኢየሩሳሌም ላሉት ክርስቲያኖች ነገሯቸው። ከፈሪሳውያን ወገን የሆኑ አንዳንድ ክርስቲያኖች ተነስተው አሕዛብ በሙሴ ሕግ መሰረት መገረዝና ሌሎችንም ሥርዓቶች መጠበቅ እንዳለባቸው ሊነገራቸው ይገባል አሉ። ሐዋርያትና የቤተ ክርስቲያን ሽማግሌዎችም ስለዚህ ጉዳይ ተነጋግረው ለመወሰን ስብሰባ አደረጉ። በነገሩ ብዙ ከተወያዩና ከተከራከሩበት በኋላ ጴጥሮስ ተነስቶ የሚከተለውን ተናገረ። ወንድሞች ሆይ፣ አሕዛብ በእኔ አማካኝነት የጌታን ቃል እንዲሰሙና እንዲያምኑ እግዚአብሔር እኔም በመጀመሪያ እንደመረጠኝ ታውቃላችሁ። የሰዎችን ልብ መርምሮ የሚያውቅ እግዚአብሔር ለእኛ የሰጠንን መንፈስ ቅዱስ ለአሕዛብም በመስጠት እነርሱን የተቀበላቸው መሆኑን መስክሮላቸዋል። ልባቸውንም እንደኛ በእምነት ስላነጻ በእነርሱና በእኛ መካከል ምንም ልዩነት አላደረገም። ታዲያ አባቶቻችንም ሆኑ እኛ ልንሸከመው ያልቻልነውን ቀንበር አሕዛብ ጫንቃ ላይ መጫን እግዚአብሔርን መፈታትን አይሆንም? ነገር ግን እኛም ሆንን አሕዛብ የምንድነው ከክርስቶስ በሚገኘው ጸጋ ብቻ ነው። ጴጥሮስ ተናግሮ እንዳበቃ በዚያ የተሰበሰበው ሰው ሁሉ ጸጥ አለ። በርናባስና ጳውሎስም እግዚአብሔር በእነሱ አማካኝነት በአሕዛብ መካከል ያደረጋቸውን ታምራትና ብዙ ድንቅ ሥራዎች አንስተው ተናገሩ። እነርሱም ንግግራቸውን ሲጨርሱ ያዕቆብ በተራው ተነስቶ የሚከተለውን ተናገረ። ወንድሞቼ ሆይ፣ እግዚአብሔር ስሙን ለማስከበር ለራሱም የሚሆኑትን ሰዎች ከአሕዛብ መካከል እንዴት እንደመረጠ ስምዖን ቀደም አድርጎ ነግሮናል። የአባባሉም ከነቢያት ቃል ጋር የሰመረ ነው። እስቲ ነቢዩ የሚናገረውን ቃል አድምጡ። ጌታ እግዚአብሔር እንዲህ ይላል፣ ከዚህ በኋላ እመለሳለሁ፣
የፈረሰውንም የዳዊትንም ቤት እሰራለሁ፣ ፍርስራሹንም ጠግኜ እንደገና አቆመዋለሁ። ይህንንም የማደርገው ከቤተ እስራኤል ውጭ ያሉትን ሰዎችና በስሜ የተጠሩ አሕዛብን ሁሉ እግዚአብሔርን እንዲፈልጉት ነው። ከመጀመሪያው ጀምሮ በጎ ፈቃዱን ያስታወቀው እግዚአብሔር ራሱ ይህንን ተናገረ። ነገሩ እንዲህ ከሆነ ወደ እግዚአብሔር የሚመለሱትን አሕዛብ ለአይሁድ ሃይማኖት ስርዓት መታዘዝ አለባችሁ በማለት ሸክም መጫን የለብንም። ሆኖም በእኛ በኩል ለጣዖት የተሰዋ እንስሳ ስጋ እንዳይበሉ፣ ከዝሙት እንዲርቁ፣ ታንቆ የሞተ እንስሳ ስጋ እንዲሁም የእንስሳ ደም እንዳይበሉ እንጻፍላቸው። እነዚህን ነገሮች የሚከለክለው የሙሴ ሕግ እንደሆነ ከጥንት ጀምሮ በየሰንበቱ በምኩራቦች ሁሉ ሲነበብና ሲነገር ኖሯል። ከዚህ በኋላ ሐዋርያት፣ የቤተ ክርስቲያን ሽማግሌዎችና ምዕመናን በሙሉ ከጳውሎስና ከበርናባስ ጋር ተጨማሪ መልእክተኞች ወደ አንጾኪያ ለመላክ በአንድ ድምፅ ተስማሙ። ስለዚህም ከወንድሞች መካከል የተመሰከረላቸውን በርስያን የተባለውን ይሁዳንና ሲላስን መረጡ። የመልእክቱም ቃል የሚከተለው ነበር። በኢየሩሳሌም ከምንገኝ ሐዋርያት፣ የቤተ ክርስቲያን ሽማግሌዎችና ምዕመናን፣ በአንጾኪያ በሶርያና በኪልቅያ ለምትገኙ ከአሕዛብ ወገን ለሆናችሁ ወንድሞቻችን ሰላምታችን ይድረሳችሁ። ከመካከላችን አንዳንድ ሰዎች ወደ እናንተ መጥተው ካልተገረዛችሁና የሙሴን ሕግና ሥርዓት ካልጠበቃችሁ በቀር አትድኑም በማለት እንዳወኳችሁ ሰምተናል። እነዚህ ሰዎች ይህን እንዲነግሯችሁ ከእኛ የተቀበሉት ትእዛዝ አልነበረም። ጉዳዩ በጣም አሳሳቢ ሆኖ ስላገኘ ነው። ሁላችንም በአንድነት ተሰብስበን ከተነጋገርንበት በኋላ ይህን ወስነናል። ውሳኔውንም እንዲያስረዳችሁ ይሁዳንና ሲላስን ከውድ ወንድሞቻችን ከጳውሎስና ከበርናባስ ጋር ወደ እናንተ ልከናቸዋል። በርናባስና ጳውሎስ ለሕይወታቸው ሳይሳሱ ጌታ ኢየሱስ ክርስቶስን ለማገልገል ቆርጠው የተነሱ ወንድሞቻችን ናቸው። ይሁዳን ሲላስንም ስለጠየቃችሁት ጉዳይ የተስማማንበትንና በጽሑፍ የላክንላችሁን ውሳኔ በቃል ያስረዳቸዋል። ከሚከተሉት ነገሮች እንድትርቁ ከማሳሰብ በቀር ሌላ ሸክም አንጭንባችሁም። ይህም የእኛ ብቻ ሳይሆን የመንፈስ ቅዱስን ፈቃድ ነው። ለጣዖት የተሰዋ እንስሳ ስጋ፣ ታንቆ የሞተ እንስሳ ስጋ እንዲሁም የእንስሳ ደም አትብሉ፣ ከዝሙት ራቁ። እነዚህን ነገሮች ከማድረግ ከተጠበቃችሁ ይኸው በቂ ነው። በሉ ደህና ሁኑ። አራቱም መልእክተኞች ሳይውሉ ሳያድሩ ወደ አንጾኪያ ሄዱ። እንደደረሱም ክርስቲያኖችን ሁሉ ሰብስበው ይዘው የመጡትን ደብዳቤ ያስረከቧቸው። ክርስቲያኖች የደብዳቤውን ቃል ሰምተው በውሳኔው በጣም ተደሰቱ። ይሁዳና ሲላስም ትንቢት የመናገር ስጦታ የተሰጣቸው ስለነበሩ የምዕመናንን እምነት የሚያጠነክር ብዙ የማጽናኛ ቃል ነገሯቸው። ይሁዳና ሲላስ ለብዙ ቀናት በአንጾኪያ ሰነበቱ። ከዚያም ይሁዳ ወንድሞችን ተሰናብቶ ወደ ኢየሩሳሌም ሲመለስ፣ ሲላስ ግን በዚያው ለመቅረት ወሰነ። ጳውሎስና በርናባስም ደግሞ የእግዚአብሔርን ቃል የሚሰብኩትንና የሚያስተምሩትን የጌታ አገልጋዮች ለመርዳት በዚያው በአንጾኪያ ቆዩ ይላል። ይህ የእግዚአብሔር ቃል ነው። ወገኖቼ ከዚህ ከተመሰረተው መሰረት በቀር ሌላ መሰረት ማንም ሊመሰረት ስለማይችል መሰረቱም ደግሞ ራሱ ክርስቶስ ኢየሱስ ስለሆነ ከዚህ ከሐዋርያት ድንጋጌ የተለየውን ትምህርት ማንም ማስተማር ስለማይችል በገላትያ ምዕራፍ 1 ቁጥር 6 ጳውሎስ ረግሞ ነው የጀመረው። የተረገመ ይሁን ይላል። ማንም የተለየውን ከሰበክንላችሁ ወንጌል የተለየውን ቢሰብክላችሁ የተረገመ ይሁን ስላለ ከዚህ ድንጋጌ የወጣውን የሚያስተምር ማንም የተረገመ ነውና እኛም ልንቀበለው አይገባም። ይህ ድንቅ የሆነ መንፈስ ቅዱስ ራሱ የተገኘበት ድንቅ ውሳኔ ነው። ከጥቂት መሰረታዊ ክልከላዎች በስተቀር መንፈስ ቅዱስና ሐዋርያት በአሕዛብ አማኞች ላይ ምንም አይነት የሕግ ሸክም ላለመጫን ወሰኑ። እኛም እንደነርሱ በጌታ በኢየሱስ ጸጋ እንደምንድን እናምናለን የሚለው የሐዋርያው ጴጥሮስ ቃል የክርስትና እምነት የማይናወጥ መሰረት ሆኖ ጸና። እናም እንደምናነባው የዚህ የሐዋርያት ጉባኤ ዋና ውሳኔ ደህንነት በሕግ ሥራ ሳይሆን በጌታ በኢየሱስ ጸጋ ብቻ መሆኑ ተረጋግጧል። ውሳኔው እኛና መንፈስ ቅዱስ ፈቅደናል የሚል የአንድነት ውሳኔ ነው።
የመንፈስ ቅዱስ መሪነት የታየበት ነው። የሚያሰጋ ነገር የለውም። በውሳኔው የተሰጡ መመሪያዎች ለሰላምና ለቅድስና ሲባል ከአራት ነገሮች ማለትም ከጣዖት፣ ከደም፣ ከታነቀና ከዝሙት መራቅ የሚሉት ሲሆኑ ውጤቱ ደግሞ በአብያተ ክርስቲያናት ዘንድ መጽናናት፣ ደስታና የወንጌል ነፃነትን አስፍኗል ወይም አምጥቷል ማለት ነው። በውሳኔው የተሰጡት እነዚህ አራት መመሪያዎች የቤተ ክርስቲያንን አንድነት ለመጠበቅና የወንጌልን ንጽህና ለማስከበር በቂና መሰረታዊ የሆኑ የቅድስና መለኪያዎች ናቸው። ምክንያቱም እነዚህ ድንጋጌዎች አማኞችን ከአረማዊ የጣዖት አምልኮ ርኩሰት በመለየት በንጹህ ሕሊና ለእግዚአብሔር እንዲገዙ ከማድረጋቸው በላይ በአይሁድና በአሕዛብ ወገኖች መካከል የነበረውን የማህበራዊ መለያየት ግንብ በማፍረስ በአንድ የፍቅር ማዕድ እንዲሰባሰቡ አስችለዋል። ውሳኔው የተመሰረተው በዝርዝር ከሚቀመጡ ሕግጋት ብዛት ላይ ሳይሆን በመንፈስ ቅዱስ መሪነት በተገኘው የጸጋ ነፃነትና በወንድማማችነት መከባበር ላይ የተመሰረተ በመሆኑ ለቤተ ክርስቲያን ዘላቂ ሰላምና ለወንጌል መስፋፋት ዋነኛው መሰረት ሆኖ ያገለግላል። ከዚህ የወጣ ከክፉ ነው።